ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የታህሳስ 22 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በደቡብ ጎንደር ቀጠና የፋኖ ኃይሎች ድል ያደረጉበትን ውጊያ ሲያካሂዱ በጎጃም ደግሞ የቦምብ ጥቃት ፈጽመዋል። ዝርዝር የግንባር መረጃዎችን ይዘናል። ብልጽግና በሚዲያዎቹ በኩል በግብጽ እየተከበበ መሆኑን ሲገልጽ በፓርላማው ከፍተኛ መፋጠጥ ተነስቷል። ሰሙታላችሁ። ከትግራይ ተባረው ለአብይ ያደሩት ጌታቸው ረዳ የትግራይ ብሔርተኝነት ዲቃላ ነው ሲሉ ተሰምተዋል። ምን አሉ የሚለውን እንነግራችኋለን። ስለፋኖም ያሉትን ነገር እንናግራችኋለን። እስራኤል 37 ዓለም አቀፍ የረድኤት ድርጅቶችን ከጋዛ ልታባረር መሆኑ ሲነገር የተባበሩት አረብ ኤሚሬትስ ደግሞ የመንን ለቃ እንደምትወጣ አሳውቃለች። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በደቡብ ጎንደር ቀጠና የፋኖ ኃይሎች ድል ያደረጉበትን ውጊያ ሲያካሂዱ በጎጃም ደግሞ የቦምብ ጥቃት ፈጽመዋል። በደቡብ ጎንደር ቀጠና ማህደረ ማርያም ከተማና ዙሪያ የአማራ ፋኖና የአገዛዙ ሰራዊት 77ኛ ክፍለ ጦር ትናንት ከጠዋቱ 12 ሰዓት ጀምሮ እስከ ቀኑ 7 ሰዓት ተኩል ተፋጠው ውለዋል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ ፋኖች ወደ አገዛዙ ምሽግ በመሄድ ከቀኑ 7 ሰዓት ተኩል እስከ 11 ሰዓት ድረስ አውደ ውጊያ ሲያደርጉ ብለዋል። የሜጀር ጀነራል ውባንታ ባተ እውነተኛ የግብር ልጆች የብልጽግናን ኃይል በስቦ ማስገባት ውጊያ ውጤታማ ድልን ተጎናጽፈዋል። ውጊያ የተደረገባቸው ቦታዎችም ገብሬ ምንጭ፣ ክሬቸር፣ ማህደረ ማርያም ጽዮን፣ ማህደረ ማርያም አዱይ መገንጠያ፣ ዮሐንስና የተለያዩ መዳረሻዎች ናቸው። በዚህ ውጊያ የአገዛዙ ኃይል የመዋጋት ሞራሉ ሲሟጠጥ፣ በተቃራኒው ፍትህን አንጋቢዎቹ ፋኖች በውጊያ የበላይነቱን ወስደዋል። እንዲሁም የብልጽግና ኃይል በቁስም በአካልም ሆነ በስነ ልቦና የተመታ ሆኖ ውሏል። ይህ ክፍለ ጦር የብልጽግና ኃይል መጣብን ሳይል ራሱ ወደ ቀጠናው በመግባት ማደባየት መቻሉ ነው የተነገረው። ቀጣይም ፋኖች ስራዎቻቸው ሁሉ የተጠኑና እንቁ ወታደራዊ የውጊያ ጥበቦችን ለመከወን የወትሮ ዝግጁነታቸው 24 ሰዓት ለ7 ቀናት ሙሉ ናቸው ሲል የአፋብሃ ሰሜን አማራ ቀጠና በላይ እዝ ሜጀር ጀነራል ውባንታ ባተ አንደኛ ኮር ህዝብ ግንኙነት ኃላፊ ፋኖ ሀቃለው ጸጋ አለባቸው ገልጸዋል። ይህ በእንዲህ እንዳለ ትናንት ታህሳስ 21 2018 ዓ.ም አዲስ ቅዳም ከተማ ውስጥ ከተደበቀው ሆዳደር የብልጽግና ካድሬ ላይ የቦምብ ጥቃት ተፈጽሟል። ይህ የአፋብሃ ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር 10 አለቃ ኤፍሬም አጥናፉ ሻለቃ ከምሽቱ 2 ሰዓት ተኩል አካባቢ ሰርጎ ገብ ቡድኑን ከውስጥ ኃይል ጋር አቀናጅቶ በማስተባበር የሰራው ልዩ ኦፕሬሽን ነው። በዚህም በርካታ ካድሬዎች የተደመሰሱና ሌሎች ደግሞ ቆስለው እንጅባራ ሆስፒታል መግባታቸውን የተገለጸው። በሌላ በኩል የትግራይ ኃይሎች ከአማራ ህዝብ ጋር አንድነት ለመፍጠር እያደረጉት ያለው እንቅስቃሴን ተከትሎ ከ4 ዓመታት በፊት ተወስዳ የነበረችው የሰሜን ወሎ ሀገረ ስብከት ተሽከርካሪ ተመልሳለች። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜን ወሎ ዞን ሀገረ ስብከት ሊቀ ጳጳስ የሆኑት የብፁዕ አቡነ ኤርሚያስ የስራ መንቀሳቀሻ የነበረችው ቶዮታ ፕራዶ ተሽከርካሪ አገዛዙ በ2013 እና 2014 ዓ.ም ከህወሓት ጋር ባደረገው ጦርነት በህወሓት ኃይሎች ተወስዳ የነበረ ሲሆን ከ4 ዓመታት በኋላ ዳግም ለዞኑ ሀገረ ስብከት ተመልሳለች። ተሽከርካሪዋን የተረከቡት ብፁዕ አቡነ ቄርሎስና ብፁዕ አቡነ ኤርሚያስ ይህ ተግባር በሁለቱ ክልል ነዋሪዎች መካከል ለሚኖረው መልካም ግንኙነት ትልቅ በር ከፋች መሆኑን ተናግረዋል። የትግራይ ኃይሎች ከአማራ ህዝብ ጋር አንድነት ለመፍጠር ያደረጉት ያለውን እንቅስቃሴ ተከትሎ በሁለቱ ክልሎች መካከል መልካም የሚባሉ የህዝብ ለህዝብ ግንኙነቶች መጀመራቸው ታውቋል። ብልጽግና በሚዲያዎቹ በኩል በግብጽ እየተከበበ መሆኑን ሲገልጽ በፓርላማው ከፍተኛ መፋጠጥ ተነስቷል። እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ኢትዮጵያን በወታደራዊ ኃይል ለመክበብ የቀይ ባህርን ቀጠና እያስታጠቁ መሆኑን አንድ የፖለቲካ ትንታኔ አመልክቷል። በአንጻሩ ደግሞ የብልጽግናው አገዛዝ በከሸፈ ዲፕሎማሲውና በጸባጫሪነቱ ከሁሉም ጎረቤቶቹ ጋር በመናከሱ የተከዳ አገዛዝ ሆኗል። ይህን ተከትሎም በልሳኖቹ በኩል ተከበብኩኝ የሚል ጩኸት ያሰማ ነው። የሚድል ኢስት ፎረም ባልደረባ የሆኑት አሚን አዩብ ትናንት ባወጡት የትንታኔ ጽሑፍ ካይሮ ከአረብ ሊግ የዲፕሎማሲ ጩኸት በስተጀርባ ከኤርትራና ከጅቡቲ ጋር ወታደራዊ ስምምነቶችን በድብቅ እየፈረመች መሆኑን አረጋግጠዋል። እንደ ተንታኙ ገለጻ ግብጽ በኤርትራ የሚገኘውን አሰብ ወደብ እና በጅቡቲ የሚገኘውን ዶራሌ ወደብ የጦር መርከቦቿን ለማስፈርና ወታደሮቿን ለማንቀሳቀስ የሚያስችላትን ስምምነት አግኝታለች። በቅርቡ የግብጽ ምክትል ጠቅላይ ሚኒስትር ካሜል አልዋዚር ወደ ጅቡቲ ያደረጉት
ጉዞ ለኢኮኖሚያዊ ትብብር ተብሎ ቢገለጽም ዋና ዓላማው ወታደራዊ ይዘት ያለው ነው ተብሏል። ግብጽ ይህንን እርምጃ የወሰደችው በህዳሴው ግድብ ዙሪያ ከኢትዮጵያ ጋር ያላትን የተቃርኖ ግንኙነት ተከትሎ ኢትዮጵያን በወታደራዊ ኃይል ማስፈራራት ብቸኛው አማራጭ አድርጋ በመውሰዷ ነው ይላሉ። የኢትዮጵያ የንግድ እንቅስቃሴ 95 በመቶ በምታስተናግደው ጅቡቲ ላይ ወታደራዊ ጫና መፍጠር አዲስ አበባን ኢኮኖሚያዊ ቀውስ ውስጥ ለመክተት የታቀደ የመታፈን ስትራቴጂ እንደሆነ ተንታኙ አስረድተዋል። ግብጽ እስራኤል ለሶማሊላንድ እውቅና መስጠቷን አጥብቃ የተቃወመችው ሶማሊላንድ ለኢትዮጵያ አማራጭ የባህር በር በመሆን የግብጽን ኢትዮጵያን የመክበብ እቅድ ስለምታከሽፍባት ነው ይላሉ። ሆኖም ግን ግብጽ የተጠቀመችው የብልጽግናን የዲፕሎማሲ ክሽፈትና በትንሽ ትልቁ በጠላትነት የመደባቸውን ጎረቤት ሀገራት ነው። በኢትዮጵያ ታሪክ ውስጥ ከኢትዮጵያ ፍላጎት ውጪ ቆማ የማታውቀው ጅቡቲ ዛሬ በብልጽግናው ዘመን ግብጽን መርጣ ታይታለች። የራሱን ሀገር ህዝብ እየጨፈጨፈ ፋታ ያጣውን ሀገር የመምራት አቅሙ የሌለው የብልጽግናውን አገዛዝ በኢትዮጵያ ፕሬስ ድርጅት በኩል ባሰራጨው ዘገባው ግብጽ ኢትዮጵያን እየከበበች ነው ሲል አስነብቧል። በሌላ በኩል ደግሞ እስራኤል ለሶማሊላንድ ከሰጠችው የነጻ ሉዓላዊ ሀገርነት እውቅና በኋላ ዛሬ መጀመሪያውን ስብሰባ ያደረገው የህዝብ ተወካዮች ምክር ቤት ኢትዮጵያ ከሶማሊላንድ ጋር የደረሰችው የመግባቢያ ስምምነት የት ደረሰ የሚል ጥያቄ በአንድ አባሉ በኩል አንስቷል። በመደበኛ ስብሰባው ላይ የተገኙት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስም ሆነ ምክትሎቻቸው ከሶማሊላንድ ጋር በተያያዘ ለተነሱ ጥያቄዎች ምላሽ ሳይሰጡ ቀርተዋል። ጥያቄውን ካነሱት የፓርላማ አባላት አንዱ የአማራ ብሔራዊ ንቅናቄ ተመራጩ ዶክተር አበባው ደሳለው የኢትዮጵያና የሶማሊላንድ የመግባቢያ ስምምነት ከተፈረመ 2 ዓመት ሊሞላው ቀናት እንደቀሩት አስታውሰዋል። የመግባቢያ ስምምነቱ ኢትዮጵያ በኤደን ባህረ ሰላጤ ላይ የ20 ኪሎ ሜትር የባህር ጠረፍ በኪራይ ውል ማግኘት የሚያስችላት እንደነበር አንስተዋል። በምትኩም ኢትዮጵያ ከተባበሩት መንግስታት ድርጅት አባል ሀገራት መካከል የመጀመሪያዋ በመሆን ለሶማሊላንድ የሀገርነት እውቅና ለመስጠት ተስማምታ እንደነበር ገልጸዋል። ይሁንና ኢትዮጵያ የባህር በሩን ሳታገኝና ለሶማሊላንድ እውቅና ሳትሰጥ በእስራኤል መቀደሟን ዶክተር አበባው ጠቅሰዋል። ኢትዮጵያ ለሶማሊላንድ እውቅና በመስጠት ሁለተኛው ሀገር ትሆን እንደሆነም የፓርላማ አባሉ ጠይቀዋል። ዶክተር አበባው ሌላው ያነሱት ጥያቄ ሌሎች ሀገራት ከኢትዮጵያ ጎረቤቶች ጋር ስምምነት እያደረጉ መሆኑን የተመለከተ ነበር። የፓርላማ አባሉ ለዚህ በማሳያነት የጠቀሱት ግብጽ ከሶማሊያ፣ ከጅቡቲ እና ከኤርትራ ጋር ያደረገቻቸውን ስምምነቶች ነው። ግብጽ ካለፈው ነሐሴ ወር ጀምሮ ከሶማሊያ ጋር ወታደራዊ ስምምነት እንዳደረገችና በቅርቡ ከጅቡቲ ጋር የወደብ ስምምነት መፈራረሟ እየተነገረ ነው ሲሉ ዶክተር አበባው አመልክተዋል። ከዚህ በተጨማሪም ባለፈው ጥቅምት ወር ግብጽና ኤርትራ ስለ ባህር ኃይል አጠቃቀም ስምምነት ላይ እንደደረሱ በተለያዩ መገናኛ ብዙሃን መዘገቡን አንስተዋል። ታዲያኛ ከአንዳቸውም ሀገራት ጋር የተጨበጠ የወደብ መብት ሳናገኝ በሚዲያ ብቻ እያወራን የበይ ተመልካች ሆነን የምንቀጥለው እስከ መቼ ነው በማለት ጠይቀዋል። ስለ ባህር በር ባነሱት ጥያቄም በዚህ ጉዳይ በመድከማችን ይመስላል ሀገራችን ኢትዮጵያና ኤርትራ ጦራቸውን ወደ ድንበር ያስጠጉት እንዲሁም በሁለቱ ሀገራት መካከል የቃላት ጦርነት እየተካሄደ ያለው ሲሉም ዶክተር አበባው አክለዋል። ሆኖም በዚህ ጉዳይ ላይ ተጨባጭ የሆነ ስራ መስራት ያልቻለውና በተራ የማይፈጸም ፕሮፓጋንዳ ኢትዮጵያን ያስከበበውን ብልጽግና በውጭ ጉዳይ ሚኒስትርነት የሚመሩት ጌዲዮን ጢሞቴዎስ ይህንን መፋጠጥ ምላሽ ሳይሰጡበት አልፈዋል። ከትግራይ ተባረው ለአብይ ያደሩት ጌታቸው ረዳ የትግራይ ብሔርተኝነት ዲቃላ ነው ሲሉ ተሰሙ። ለብልጽግና ካደሩና የአብይ አህመድ አሽከር ከሆኑ በኋላ ቆሌ ራቃቸው ጌታቸው ረዳ የሚያደርጓቸው ቃለ መጠይቆች ሁሉ የትግራይን ሕዝብ የሚያስቀይሙ፣ የብልጽግናን መንደር የሚያስፈነጥሱ፣ ሆዳደርነትን አግስፈው የሚያሳዩ ናቸው። ኤንቢሲ ኢትዮጵያ ከተባለው የአገዛዙ ልሳን ጋር ቀርበው በሰሜኑ ጦርነት አብይ ቀጥቅጦ ነው ያሸነፈን በማለትም ሌላ አነጋጋሪ ሀሳብ ሰጥተዋል። ምንም እንኳን ጦርነቱ የእርስ በርስ ቢሆንም በወቅቱ የእርሳቸውን ፕሮፓጋንዳ ሰምቶ ተወረርክ፣ ተደፈርክ፣ ተከበብክ ማለታቸውን አምኖ ህይወቱን ለሰጠ አካሉን ላጎደለ የትግራይ ህዝብ ተቀጥቅጠ ነው የተሸነፍከው ሲሉ መልሰውለታል። ብዙዎች ጌታቸው ረዳን በትግራይ ጦርነት ለትግራይ ህዝብና ከትግራይ ወጣት ጋር ዋጋ እንደከፈሉና አሁን ግን እንደካዱ አድርጎ ያነሳቸዋል። ሌላ አስተያየት ሰጪዎች ደግሞ በጦርነቱም ጊዜ ጌታቸው ሳይሆኑ ለትግራይ ህዝብ ዋጋ የከፈሉት የትግራይ ህዝብ ነው ለጌታቸውና ለጓዶቻቸው ዋጋ ከፍሎ ህይወቱን ሰጥቶ አካሉን አጉድሎ ያዳናቸው ይላሉ። አቶ ጌታቸው በዚህ ቃለ መጠይቃቸው አብይ ከጦርነቱ በፊት ይህ ጦርነት አይነሳ፣ ከተነሳ ኤርትራ ገብቶ ይጠቀምብናል፣ ያኔ ማስቆም አልችልም ብሎናል ይላሉ። ታዲያ እንዲያ ከሆነ እና አብይ ጦርነቱ ይቅር እያለ እርሳቸውና ቡድናቸው ጦርነቱን ካስጀመሩ ተፈጸመ ለሚሉት ጄኖሳይድ ተጠያቂው እርሳቸውም ጭምር ናቸው
ማለት ይቻላል። በሌላ በኩል ደግሞ ፋኖና ኤርትራ ከአብይ ጋር የተጣሉት ፕሪቶሪያን ስለፈረምን ነው ሲሉ ተደምጠዋል። በዚህም የፋኖን የትግል ጥያቄዎች ሊክዱ የአማራን ህዝብ ሞትና መፈናቀል ሊያድበሰብሱ ሞክረዋል። ጌታቸው የአዝናኝና አሳማኝ ንግግራቸው ዛሬ ላይ በብዙዎች ዘንድ እንደ ባዶ ጀሪካን ከመጮህና የአብይ አገልጋይ ከማስመሰል ያለፈ እንዳልሆነም እያስመሰከረባቸው ነው። የህወሓት ሰዎች እኔን ካባረሩኝ በኋላ አሁን ላይ በተናገርኩ ቁጥር ያሰድቡኛል ሲሉም ከፖለቲከኛ ሳይሆን ከዘመኑ ህፃን ልጅ የማይጠበቅ ሐሳብ ሰንዝረዋል። ምክንያቱም የህወሓት አመራሮች ያን ያህል ስለ ጌታቸው ሲያወሩ ባይደመጡም አቶ ጌታቸው ግን በየቃለ መጠይቁ፣ በየመድረኩ፣ በየማህበራዊ ሚዲያው መሽቶ የሚነጋላቸው የቀድሞ ጓዶቻቸውን በመሳደብ ነው። ታዲያ በትግራይ ብሔርተኝነት ተጠምቀው ያደጉት ጌታቸው ዛሬ የትግራይ ብሔርተኝነት ዲቃላ ነው ሲሉ ራሳቸውን ጭምር ዲቃላ ነኝ ሲሉ ተሳድበዋል። እስራኤል 37 ዓለም አቀፍ የረድኤት ድርጅቶችን ከጋዛ ልታባረር መሆኑ ሲነገር የተባበሩት አረብ ኤምሬትስ ደግሞ የመንን ለቃ እንደምትወጣ አሳወቀች። እስራኤል አዲስ ያወጣቸውን ህግ አላሟሉም ያለቻቸውን በጋዛና በወረራ በያዘችው ዌስት ባንክ የሚሰሩ 37 የረድኤት ድርጅቶችን ፍቃድ ልትሰርዝ ነው። እንደ አክሽኔድ፣ ዓለም አቀፉ የነፍስ አድን ድርጅትና የኖርዌይ ስደተኞች ድርጅት የመሳሰሉ ታዋቂ መንግስታዊ ያልሆኑ ድርጅቶች ከአውሮፓውያኑ አዲስ ዓመት የመጀመሪያ ቀን ጀምሮ ፈቃዳቸው ከሚነጠቁት ውስጥ ናቸው። ይህንን ውሳኔ ተከትሎ ድርጅቶቹ ስራቸውን በ60 ቀናት ውስጥ ያቆማሉ ተብሏል። እስራኤል ከሌሎች ጉዳዮች በተጨማሪ የረድኤት ድርጅቶቹ የሰራተኞቻቸውን ሙሉ ዝርዝር ማቅረብ አልቻሉም ብላለች። እርምጃውን የዩናይትድ ኪንግደም የውጭ ጉዳይ ሚኒስትርን ጨምሮ የ10 ሀገራት የውጭ ጉዳይ ሚኒስትሮች ክፉኛ ተችተዋታል። የዩኬ የውጭ ጉዳይ ሚኒስትር አዲሱን ህግ አፋኝና ቅቡልነት የሌለው ብለውታል። ዩኬ፣ ፈረንሳይ፣ ዴንማርክ፣ ፊንላንድ፣ አይስላንድ፣ ጃፓን፣ ኖርዌይ እና ስዊዘርላንድ በጋራ መግለጫቸው ዓለም አቀፍ መንግስታዊ ያልሆኑ ድርጅቶችን በግዴታ መዝጋት የጤና አገልግሎቶችን ጨምሮ መሰረታዊ አገልግሎቶች ላይ ትልቅ ተጽዕኖ ይኖረዋል ብለዋል። በጋዛ የሰብአዊ ሁኔታ ቀውስ አስከፊ ሆኖ መቀጠሉን የጠቀሱት አገራቱ የእስራኤል መንግስት የረድኤት ድርጅቶቹ ዘላቂና ተገማች በሆነ መንገድ እንዲሰሩ ሊያደርግ ይገባል ብለዋል። የረድኤት ድርጅቶች ምዝገባ ኃላፊነት ያለበት የእስራኤል የዲያስፖራ ጉዳዮች ሚኒስቴር አዲሱ እርምጃ ለጋዛ በሚቀርበው የሰብአዊ እርዳታ አቅርቦት ላይ ተጽዕኖ እንደማይኖረውም ገልጸዋል። የሰብአዊ እርዳታ በተፈቀደና ምርመራ በተካሄደባቸው መንገዶች በመንግስታቱ ድርጅት ኤጀንሲዎች፣ በአጋሮችና በረድኤት ድርጅቶች መቅረቡን ቀጥሏል ብለዋል። የረድኤት ድርጅቶች ፍቃድ የሚሰረዝበት ዋነኛው ምክንያት ሙሉ ለሙሉና መረጋገጥ የሚችል የሰራተኞቻቸውን መረጃ ለማቅረብ አሻፈረኝ በማለታቸው እንደሆነ ገልጾ መረጃው በሰብአዊ እርዳታ መዋቅር ውስጥ አሸባሪዎች ሰርገው እንዳይገቡ ለመከላከል ወሳኝ ነው ብለዋል። በቅርቡ የመንግስታቱ ድርጅቶች ባለሙያዎች በእስራኤልና በሐማስ መካከል የተኩስ አቁም ስምምነት ከተደረሰ ወዲህ በጋዛ የሚቀርበው የሰብአዊ ምግብ አቅርቦት መሻሻሉን አስታውቀዋል። ይሁን እንጂ በአሁኑ ወቅት 100,000 ሰዎች በአሳሳቢ ሁኔታ ውስጥ ይገኛሉ። ይህ በእንዲህ እንዳለ የብልጽግናው አገዛዝ አጋር የሆነችውን በኢትዮጵያና በአፍሪካ ቀንድ ለሚፈጠሩ እልቂቶች ተጠያቂ የተባበሩት አረብ ኤምሬትስ ከየመን እንደምትወጣ አስታውቃለች። ሳውዲ አረቢያ የየመን ፕሬዝዳንታዊ ምክር ቤት በ24 ሰዓት ውስጥ ለቆ እንዲወጣ ያቀረበችውን ጥያቄ በመደገፍ የተባበሩት አረብ ኤምሬትስ ቀሪ ኃይሏን ከየመን እንደምታስወጣ አስታወቀች። የኤምሬትስ መግለጫ የተሰማው በሳውዲ የሚመራው ወታደራዊ ጥምረት በተባበሩት አረብ ኤምሬትስ ለሚደገፉ ተገንጣይ ኃይሎች በደቡባዊው ሙካላ ወደብ የጦር መሳሪያ ጭኗል በሚል የአየር ጥቃት መፈጸሙን ተከትሎ ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።